አጫብሳኝ ከኔ ሆነ ከተላ እንተል ማለት አይ ከትከት ዳጋስ ደማ ጅራ ሃይ ሚኒ ተጥፍላ ወርቅ ደረተማ አስራ ጊዜ ነው ወራቅም ትለኛለህ አሁንም ወሬሽን አቁሚና በይ ወሬሽን አቁሚና ቡልኬችን ቁጭ አድርጊና ከዚህ ዞር በይ አዎ ሂጂስቲ ልጅቷንም አትልከፊብኝ ደስታዋን ገና እንትን አላለችም አልጨረስኩም አሁን ቤት ገብተህ ቀፋት እዚህ እንዳቀጥ እንደኛ ዛሬ አንቺ ተራ አይደለም የሚባል ነገር የለም በቃ አልፈልግም ለምን እንዳታቅፋት እንደዚህ በቃ እይ አንቺ ግሞ ተራንቺ እቴት ሲንገልቹ ገባሽ አይደለ በተራሽ ጠብቂ ተራሽ ማታ ጠብቂ ተራሽ መስፈልገኝ ማታ ብቻ ነው መኪናው ለሷ እኔ ለአልጋ ብቻ እና እንዴ አይደለም በቃ ተዋት እንዳታቅፋት አሃ ቆይ ታዲያ በሽንት የሚወዱ ከሆነ አንቺ ለምን ቀርተሽ አላጠጣሽም? አንቺ ሽንት አንድ ቀን እኮ በብርጭቆ ሙሉ አድርጌ ጠጣስሎ ይሽ ብርጭቆ ታጠቢ ብሎ አሳጠበኝ ብርጭቆ ሳይጠጣ። ኦኬ እንደዛ ከሆነ ብርጭቆ አይደለም የሚሸተቱ ያንቺ ሽንት ገምቶት ነው። ለካ ያንቺ ምንድን ነው? አንቺ ሽንት ሰጠሽ ነበር? ወላሂ ሽንት ነበር? ሰው እኮ እንደዚህ ሽንቱን አጠጥቼ ምናምን የሚሉት እኮ ለአባባል ነው የሚባለው እንጂ እውነት መስሎሽ ነው እንዴ? ይሁንት ይወደኛል ብለሽ ተጠጥተሽ ነው? በቃ ያምቻል እንዴ? ታቆ ነው ለዚህ ነው አይገባትም ምለው ነገር እውነትሽን ነው? ቀርተሽ ሰጠሽ ነበር? ወላሂ እገልሻለሁ አንቺ ሴትዮ እውነትሽን ነው ንገሪኝ። ጠጥቼ ያለውን አንተም ለካ የሷን ሽንት በቀመስከው አፍ ነው የምታሰስበኝ ነበር። አዎ ቀምሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ቪዲዮ ላይ እንዳያችሁት ከሆነ ሁላችሁም ቪዲዮ አይታችሁት ብዬ አስባለሁ። እኔም ከቪዲዮ ላይ ነው ያየሁት ማለት ነው። ሰኢድ ለኢማን መኪና ገዝቶ ሰጥቷል ማለት ነው። እንዴት ቢንቆኝ ነው እኔን ትቶኝ ለሷ መኪና የሚገዛላት እኔ እኮ ማለት በሆዴ ልጁን ያስኩ ሰው ነኝ። ግን እሱ ግን ከሃዲ ነው። ይሁት ገና ለገና ኢማን በግድ ጠርፋ ላገባችሁ ኢማን ብሎ መኪና ምናምን ይገዛላታል። እኔ ደግሞ ዛሬ አልለቀውም። መኪናውን እሰባብረዋለሁ። መኪናውን ሰባብሬው ብቻ አልተውም። ቤንዚን አርከፍክፌ አቃጥለዋለሁ። የመኪና አጋየዋለሁ። መርቆይ እንዴት ነው እሷ ጠርፋ በግድ አግብተው እኔ እንኳን ለምኖኝ እኮ ነው ያገባኝ። ለምኖኝ እወድሻለሁ ሀዊ ብሎኝ ካያችሁት ቪዲዮ ላይ ቤት ገዝቶልኝ ምናምን ነው ያገባኝ እኮ የዛን ሰዓት እኔም ማለት ነው። ግን ዛሬ እሷ በግድ አግብተው ጠልፋው እሱን እስከ ማስገደል ድረስ ደርሳ ነበር። በቆንጮራ በምናምን ሰው እንትን ብላበት በግድ ያገባችሁ አላህም አይወደውም። አላህ የሚለው ሚስቶቻችን እኩል አድርጉ። ለሷ ፓንት ብገዛ ለሷም ፓንት ግዛ፣ ጫማም ግዛ ጫማም ግዛ። ምንም እንኳን መኪና አይደለምና ትንሽ ነገር እንኳን ሂጃብ እንኳን ከሆነ እኩል ግዛ ነው የሚባለው። በቃ እኔ ማቆሻሪያው እንደዛ ነው። እኩል ለእኩል ምግብ እንኳን ግማሽ እንጀራ ለሷ ግማሽ እንጀራ ለሷ ተደርጎ ነው የሚሰጠው። እኔ እንደማቆም ማለት ነው። ግን እሱ ዛሬ ፈተና ነው ምንድነው እያለ እንግዲህ ዛሬ አሳየዋለሁ። ፈተና ነው ምናምን እያሉ ቀድሞ ለሷ ፈተናውን የነገራት እኔ ፈተናውን እየጣለኝ ለሷ አንዴ ቤት ነው፣ አንዴ አረቢያ መጅሊስ ነው፣ አንዴ መኪና ነው። አሁን ደግሞ ጭራሽ ብሎ በመጣ መኪና ገዛሁላት። እኔ እኮ ድሮ ይሄ መኪና ማቆም ተከራይቶት እንደነበር ነው ማቆም ተከራይቶ ነበረ እኔ ለነገረኝ ከሆነ ማለት ነው። እኔ እንደሱ ሲጀመር እኔ የቤት ዕቃ ሟላለኝ ስለው የለኝም ብር አለኝ። የሆነ ነገር ስለው ብር የለኝም ይላል። እኔን አንድ ክላስ ውስጥ አከራይቶ ያስቀመጠኝ ለኢማን ግን አረቢያ መጅሊስ፣ ቤት፣ መኪና ለዚህ ነው ሁሉ ነገር የሚያረግ። እናንተ ራሱ ጠርጥሩ እስኪ አሁን እንዴት ነው ሰው ብር የለኝም ተቸግራለሁ እያለ ይሄ የሚመስል መኪና የሚገዛው? ይሄ መኪና ደግሞ እኔ መቼም አልለቀውም፣ መቼም አልተውም። እንግዲህ እነሱም ግቢ ውስጥ ናቸው። መኪና ደግሞ የቆመው ከግቢ ውጪ ነው ማለት ነው። ከግቢ ውጪ እንደውም እከሰክሰዋለሁ ብዬ አስቤ ነበር። ግን እሱ ይምጣና ለኔም ካልገዛህልኝ እከሰክስልሃለሁ እለዋለሁ። በቃ እንግዲህ እኔ እንደማውቀው እኔ መጀመሪያ ሚስቱ ነኝ። እኔ ነው ሊንከባከብ የሚገባው ማለት ነው። ስለዚህ ኢማን እንደሚመስለኝ ከሆነ ወይ ተሳስተታበታለች ወይ ደግሞ ጧጧት እየተነሳች ሽንቱን ተጠጣለች ሰኢድን። እንግዲህ ሰኢድ ካለምንም ምክንያት ለኢማን ይሄ ሁሉ ነገር አያደርግላትም። ጧጧት እየተነሳች ሽንቱ እያጣጣጣለች መሰለኝ። ሽንት ትኩስ ሽንት አለ ምሻናው ሽንት እንደ ሻይ ነው የምታጣጣው በሻይ ብርጭቆ ይመስለኛል። እንግዲህ እኔ ሐሳቤና ግምቴ ነው። በሰላሙ እንደዚህ አይወዳትም። ሌላ ጊዜ ልጄን ይላል፣ ሚስቴን ይላል። ይሄ ደግሞ ወይ ስራ ሰርታበታለች ወይ ደግሞ ሽንቷን እየጠጣችሁ ነው። በቃ ሽንቷን በስትክክል እየጠጣችሁ ነው። ይሄ የሽንት ካልሆነ በስተቀር የምንም አይሆንም። ልጁን ረስቷል፣ ሚስቱን ረስቷል። ስለዚህ ይሄ ነገር ሚስጥሩ ምንድነው? ትኩስ ሽንቷን እየጠጣችሁ ስለሆነ ብቻ ነው። ሌላ ነገር የለውም። በቃ እኔ አሁን ሰኢድን እጠራዋለሁ። ሁለታቸውም ግቢ ውስጥ ናቸው መሰለኝ። እንግዲህ ግቢ ውስጥ ተኝተው ነው መሰለኝ ይሄ መኪና እዚህ ያቆሙት ማለት ነው። ይምጡ
እከሰክስላችኋለሁ ወይ ደግሞ ለእኔም ግዛልኝ እለዋለሁ። ስለዚህ ጠብቁኝ እናንተ። እኔ ሄጄ በሩን ደብድቤ ልምጣ። ጠብቁኝ እስከዛ ድረስ። ኢማን ሰይድ ኑ ውጡ፣ ውጡ። 2000 ምን ተጣለ ዛሬ ኑ ውጡ። ኢማን ሰይድ መኪናችሁ ደቆላችኋል። እሺ ወይ ኑ ውጡ፣ ቶሎ በሉ። ደግሞ የሉም እንዴት ሄዱ ነው? ቆይ ከፍቱም እንደ እነዚህ አንቺ የታለ ያባልሽ? አንቺ ምንድን ነው ያምሻል? ምን ያምኛል? ጤነኛ እየቀማሽኝ። ለነገሩ ባሌ ነው። የታለ ባሌ? ጥሪልኝ ባሌ። ግቢና አሁን ቶሎ በይ። ያምሻል? በሌሊት ምንድን ነው በተሽታ? እኔ ምን ማን እኔ አሞኝ? እኔማ አንቺ እኔ አላማኝ ጤነኛ ነኝ እኔ። እና ለምንድን ነው በሩ እንደዚህ ልትከቺው? አንቺ ጥሪው ባላችንን ጥሪው ሂጂ፣ ባሌን ጥሪው ሂጂ፣ ሂጂ ባሌን ጥሪው። ሂጂ ቶሎ በይ። መኪና ደቆልሃል ብለሽ ንገሪው። መኪና ደቆልሃል ብለሽ ንገሪው። ነይ አፉፍቱ ካለ ማሊ ስላሽ አስመተን ይጋን ፋጅሩ ሳዋንተ ኢፍ አጣብሳኝ ተነ ይሆነ ከተላ እንተለ ማ አይ ከትካ ዳጋስ ጀማ ጅራ ሃዳ ሂሚነ ከጨጨብስ ስላማር ፍዳሪ ተማ ጌታ ቆይ አከብት ሲደርግ ነው መኪና ጨጨብስ ይላሉ ወርባዳ ሲዩስ ጨጨብስ ማር ፍዳባ አነሞ ምን ነው ያለ አንተ ደሃ ያንተ ስራ እኮ ነው ይውላ። ምን እያረክሽ ነው እንዴ? መኪና ልሰባብርልህ ነው የመጣሁት። ምን ነው ሰብሪ? መኪናህን ነው ምን ለማን ነው ሰብሪ? ጭራሽ ጭራሽ መኪና ገዛለህ። እኔን ዝም ብለህ ጭራሽ መኪና ገዛ። ይሄ እኮ አላህ እኮ አይወደውም እኮ ኢማኒፍ ኮንኮላታ ቢቴፊ አናንገሩ አችነ ከሰሚቲ አኔ ጎል ቢቴሽ ይታሪ ኮንኮላታ ጨጨብስታ ጀላጎር ያጨጨብስ ኮንኮላታ ጨጨብስታ መኪና ካልማት ጨብስ ጋር ነው እንጨብስ ማለት እንደ ሰላማት ነማ ጨባሪ ነይ አያክ ወልገዲሳ ስትሞ እንደነካስ ኮት ጨጨብስ ጨጨብሲ መኪና ልሰብሪ የኔ መኪና ልሰብሪ ባላብሽ ጠባርገሽ እኮ አላወጣሽም እኮ አሮጊት አላወጣሽም። ባላብሽ እኮ መኪናዬ ነው የሚለው ላብሽ ጠባርገሽ አላወጣሽም እኮ ትቀልዳለህ እንዴ? ትልቅ ብሎኬት ይዛ እኮ እኔ ነኝ እዚህ ጋር አስጣልኳት ልሰብረው መኪናው። ለምን አታያትም? ተስበረው እስኪ ልብ ካለሽ ስበሪው። እሰብረዋለሁ። ልብማ አለኝ። ልብ ካይለኝ ማለት ተነፍሳለሁ። ሰብሪው ምንድነው ምክንያቱ? ለምን ያልገዛልኝ? ስለነች ነው ምረገዛለሽ መኪና ነው ለብሮ ገዛለሽ። ለምን ማገዛልኝ? እኔ እኮ ሚስት እኮ ነኝ እና ገዛልኝ ስለኔ አይወደዋል ይሄን ነገር። አላህ እኮ ሚስቶቻችን እኩል አድርጎ እኮ ነው የሚለው አንተ እንዴ ሂዳው እንኳን ቢል እኔም ለሰው መግዛት ያለበት እንኳን መኪና አይደለም ትንሽ ነገር እንኳን እኩል ነው የምትገዛው እንጂ ለሰው ብቻ ለምን ነው የምትገዛላት? እኩል እያረኳቸው እስካሁን የመኪናው ጉዳይ ፈተና ስላላለፍሽ ነው እሱ። ቆይ ለምንድን ነው አንተ ሁሌ ፈተና የምትለኝ? መጀመሪያ ሲጀመር ቀድሚያ ፈተናውን ታውቃለች እኮ እሷ። ታስታውሻለሽ ምን እንዳደረግሽኝ? እጄን ተሰብሬያለሁ፣ ተጎድቻለሁ እና እግሬን እጠቡኝ ስል ምንድን ነው ያልሽው? ተጠይፈሽ ውጣና ተቀበለሽ ዱላኔ ሰጠሽኝ አይደል? አዎ አንድ እሱ ነው። ሁለተኛ ደግሞ ጋሪ ገዝቼ አምጥቼ ሰርፕራይዝ አደረጋችሁ። እኔ ፈረስ እኔ ጋሪ አልፈልግም ፈረስ አይደለ? ስለዚህ አንቺ እኮ አሁን የምትፈልጊው መኪና ነው የምትፈልጊው። ከኔ የምትፈልጊው መኪና፣ ብር፣ ቤት ምናምን ነው የምትፈልጊው አይደለ? ስለዚህ ንብረት ነው የምትፈልጊው። አንቺ እኔን አይደለም የምትፈልጊው። እሱ የምትፈልጊ ከሆነ አንተ ምን አደርጋለሁ? እሱ ባለበት አሳጂና ዞረሽ እሱን ፈልጊ። እኔን የምትፈልጊኝ ከሆነ ማለት ነው። እሷ እኮ አሁን ይሄ ሲያንሳት ነው ተጎድቻለሁ እግሬን ጠቡኝ ስል እሷ ተነስታ እግሬን አጠበች ሳትጠየፍ ማለት ነው። ነገ እኔ የሆነ ነገር ሆኜ አልጋ ላይ ብቀር ከጎኔ የምትሆነውና ለኔ የምትቀርልኝ ትክክለኛ ሚስት ተብላ ከኔ ጋር የምትሆነው እሷ ነች። ተስቲ እኔ እኮ እርጉዝ ሆኜ ተንተር ማጠበው ቆይ አሁን ስሚኛ እንትን የምትለው እሷ ነች። ገባሽ አይደለ? ከኔ ከጎን የምትሆነው ትክክለኛ ሚስት ሆነኝ ልታገለግለኝ የምትችለውና የልጆቼ እናት መሆን የምትችለው እሷ ነች። አንቺ ግን ለኔ ምንም አትሆኝም። እሷ እኔ የሆነ ነገር በሆን ከጎኔ እስከ ዘላለማው የምትኖረው እሷ ነች። አንቺ ገና እግሬን አጠበች ስልሽ እንደዚህ ሆንሽ አላህ የማይበለውና የሆነ ነገር እኔ በሆን ኖሮ ከጎኔ አትሆኝም። ጥለሽኝ እንደምትሄጂ ወንድ እኮ ነው ብትሰበር ምን ችግር አለ? እግርህን ብትሰበር እና ወንድ እኮ ነው ታዲያ ምን ነው ብትሰበር ምን ችግር አለው? እሱ ለፈተና ነው አይደል? ስለዚህ አንቺ በዚህ እንትን አትይም። አሁንም ድረስ ይሄ የገዛሁት መኪና በገዛውም በእኔ ስም ነው የተገዛው። በተሰም ነው እንዴ? ኢማኑንም ሰርፕራይዝ ባረገው ማለት ነው። ገባሽ አይደል? ኢማኑንም ሰርፕራይዝ ባረገው ስሚኝ፣ የማን ነው ግን ማተሰም ነው ያለው። ቀይራት ከፈለኩኝ በሷ ስም ነው ሰርፕራይዝ አርኩት አይደል? ለሷ ነው የገዛሁት አይደል? ለሷ እስከተገዛ ድረስ እሷ ጥሩ ሚስት ነች። ገባሽ አይደል? አንቺም ደግሞ ከሷ መማር አለብሽ። ፈተና ወድቀሻል እኮ እኔ ከሷ ልማር። መማር አለብሽ። ከሷ ልማር። እሷ አይስ ጥሩ ሴት ነች። ኧረ እሷ ሲጀመር ከኔ አይደለም ከኬጂ አንስቶ ትምህርት ቤት ቢወስዳት ራሱ ተምራ አይገባትም። አሁን አንቺ ምን መሰለሽ የምታደርጊው ከአሁን በኋላ ፋራነትሽን ብሎኬት ይዘሽ መኪና ሰብራለሁና የሚለውን አቁሚ በይ። እሱን እንቁላል ባስቀምጥልሽ እንኳን ኩሽና ገብተሽ አሰብሪ። አረ ሰማሽ አይደል? ማድረግ ያለብሽ ትምህርት ይሁንሽ። ትምህርቱ ሰጂ ስንት ጊዜ ተፈትኝ። እኔ ለምንድን ነው ሁሉ ጊዜ የምወድቀው?
ለምንድን ነው ባሌ አርግ የሚለኝን እኔ አንድ ቀን እሺ ብዬ ማላረገው? የምወድቀውማ አሁንም ፈተና ይሄ ብቻ አይደለም፣ በዚህ አይቆምም። ሰርፕራይዙ ማለት ነው ይቀጥላል። ገባሽ አይደለ? ከዚህም የተሻለ ነገር ሊመጣ ይችላል። እዚህ አንቺ በርትተሽ አሁንም ካሁን በኋላ የሚመጡትን ፈተናዎች ትምህርት ይሁንሽና ሁሉ ነገር እሺ ማለት ሞክሪ። ሲጀን አንድ ቆይ አዳምጠኝ ሰይድ። እሺ ስትይ ነው ፈተናው የምታልፊው እኮ እንደ አዳምጠኝ። ስለዚህ ዝም ብለሽ እንትን አትበይ። ኢማን ሁሉ ነገር እሺ ስለምትል ዝም ስለምትል ቆይ በጣም የምትወደው ነው የሚመስልህ እንዴ? ማረግ ያለብህ እኮ ትወደኛለች። ብትወደኝ እኮ ነው ሳትጠየፈኝ አርጊ ምላትን ሳትንቀኝ ባህሌ ብላ ሁሉ ነገር የምታረግ። ግን ጥሩ አይደለም። እሷ ማለት ጥሩ ልጅ አይደለችም። ሁሉ ነገር እሺ ምናምን የምትል ልጅ ጥሩ አይደለችም። እንደውም የሚናገር ሰው ነው የሚቻለው። ምክንያቱም ተንኮለኛ ነሽ። ተንኮልማ አንቺ ነሽ አንደኛ። ተንኮል በምላሽም ትለፈልፊያለሽ። ተንኮልማ አለብሽ። ተንኮል የለብኝም። በምላሽ ቢኖርብሽ አይደል? ምቀኝነት እኮ ነው። ስጦታ ይዘሽ መተሽ እንኳን ደስ ያላችሁ ብለሽ እኛ ስለሆነ ደስ ብሎኛል፣ የባለቤቴ ስለሆነ ደስ ብሎኛል ብለሽ መተሽ እኮ አበባ ይዘሽ መተሽ ወይም ደግሞ ታዲያ ያንተ እኮ አለ መኪና የሷ እኮ ነው። ይዘሽ መተሽ ይሁና ኬክ ይዘሽ መተሽ አብረን ብንቆርስ ነበር። አሁን ያው በጧት ድንጋይ ፍየል ይዘሽ መተሽ ፍየሏን አረዳ አድርገሽ ዱአ ብታረጊ እናንተ ነው ማለት ነው። ፍየል ነው ማረድላችሁ። ለካስ አፈር ብሎ እሺ ድንጋይ ብሎ አልረዳችሁም። ፍየል አንቺ መቼም አትማሪም። ግን ይሄ መኪና በእኔ ያዙርልኝ፣ ስሙን በእኔ ሊብሬውን በእኔ ያዙርልኝ። ከዛስ ምክንያቱም እኔ ልጅህ ለምሳሌ አሁን አንተ ድንገት ብትሞት እንኳን ይሄ መኪና የልጅህ ነው የሚሆነው። ስለዚህ ወይ በልጅህ ስም ወይ በእኔ ተዞርልኛል። ልጅ የት አለ? ይሄው እዚህ ውስጥ ያለው ልጅ እንዴ አንቺ ልጅ አያርግም እንዴ? ከዚህ በላይ እንዴት ነው የሚያድገው? አደጋ ይሄው ወደ ውስጥ ነው ታርጊ። ይሄው አደጋ ወደ ውስጥ ታርጊው እንዴ? ከዚህ በላይ እንዴት ይደጋደገ እኮ በቃ ይሄው እሱን ሲወጣ እናወራለን። ስለዚህ ሲወጣ 12 ዓመት ነው ታርጊው አንቺ። ሰው 12 ወር ሰው 12 ወር ያለ ጋር አንቺ 12 ዓመት ታርጊው። አዎ ገና 8 ወር እኮ ነው። 8 ወር ነው እና 8 ወር እኮ 8 ገባ። ማሻአላ አዎ እና በተንኮል ነው ልጁን እዛ ቀንጨር አደረግሽ ወደ ሶስት አርጎ ማውጣው ምንድን ነው? ስፖርት እየሰራ ነው። ለዛ ነው ስፖርት እየሰራ ነው። ይሄንን ልጅና ህፃናት አታዪ በይ። እኛን አታታዪ። አስራ ጊዜ ነው ማራቅም ትለኛለህ። አሁንም ወሬሽን አቁሚና በይ። ወሬሽን አቁሚና ብሎኬችን ቁጭ አድርጊና ከዚህ ዞር በይ። ልጅቷንም አትልከፊብኝ። ደስታዋን ገና እንትን አላለችም። አሁን ቤት ገብተህ ቀፋት እዚህ እንዳቀጥ እንደ ዛሬ አንቺ ተራ አይደለም የሚባል ነገር የለም። በቃ አልፈልግም። ለምን እንዳታቅፋት እንደዚህ በቃ አንቺ ተራ አይደለም። እይ አንቺ ምን ተራ አንቺ የት ቤት ሲንገልቹ ገባሽ አይደለ? በተራሽ ጠብቂ። ተራሽ ማታ ጠብቂ። የምትፈልገኝ ማታ ማታ ብቻ ነው። መኪናውን ለሷ እኔ ለአልጋ ብቻ ነው እንዴ? አይደለም በቃ ተዋት። ተራሽ በተራሽ እመጣልሻለሁ። እሷ አንቺ ጋር እኮ መታ በተራሽ አንድ ቀን እቤትሽ መታ ብትበጠበጥሻለች። እንደፈለግሽ ስትሆኚ እንደፈለግሽ ነው። ስለዚህ አንቺ ትምህርቱ ሰጂ ትምህርቱ ነሻው ሁሉ ጊዜ ህፃናት ትሁኚ። ህፃን ነኝ ያው ሁሉ ጊዜ ህፃናት ትሁኚ። እቺ አሮጊት ነች። ለዛ እኮ እንደዚህ የምታደርገው እኔ እኮ መጀመሪያም እኮ ማለት ነው ጠርጥር ያለው እኮ እቺ ልጅ አንተ እንደዚህ የምትወዳት ማለት ነው ወይ በተሰርተባለች ወይ ደግሞ ሽንቷን ጧጧት ያጣ ሽንቷን ነው የምታጠጣ አንተ አንቺ ያ ሽንቷን እቺ ምን አይነት ጀዝባና እንደ ሻይ ከቁርስ ጋር ቀበሽ ሻይ ነበር ሸውረሽው። እሱ ያንቺ ስራ ነው የኔ አይደለም። ይኸውልሽ በሆድሽ ውስጥ ያሰብሽው ነው እያወራሽ ያለሽው። ሆዴ ውስጥማ ልጅ አለ። ምንም አያስብም። ሆዴማ ልጅ ነው ያለው። ምንም አያስብም። አሃ ቆይ ታዲያ በሽንት የሚወዱ ከሆነ አንቺ ለምን ቀርተሽ አላጠጣሽው? ያንቺ ሽንት አንድ ቀን እኮ በብርጭቆ ሙሉ አድርጌ ጠጣ ስሎ ይሽ ብርጭቆ ጠቢህ ብሎ አሳጠበኝ። ብርጭቆ ሳይጠጣ ኦኬ። እንደዛ ከሆነ ብርጭቆ አይደለም የሚሸተተው ያንቺ ሽንት ገምቶት ነው። ለካ ያንቺ ምን እንደሆነ ያንቺ ሽንት አይሸትም። ቆይ እንትና ንምጨም ሽቶ ነው የምጨምሪበት። ሽቶ የጨመርሽበት ነው የምጠጣጨው ሳይደል? አንቺ በብርጭቆ ቀርተሽ ስትሽ ነበር። አውዙ ቢላሂ ማሻአላህ ሲጀመር እኔ እንደዛ አላረግም። እሺ ጭጭክ ነበር እኔ አንቺ እውነት መስሎሽ አያ እራሷ የምታስበው ነገር ነው የምታስበው። አትጭክ ነበር በብርጭቆ ለዛ አንቺ ሽንት ሰተሽ ነበር። ወላሂ በይ ሽንት ነበር። ሰው እኮ እንደዚህ ሽንቱን አጠጥቼ ምናምን የሚሉት እኮ ለአባባል ነው የሚባለው እንጂ እውነት መስሎሽ ነው እንዴ? እውነት ወደኛ ብለሽ ተጠጥቂ በቃ ያምቻለም እንዴ? እኮ ነው ለዚህ ነው አይገባትም ምለው ነገር እውነትሽን ነው። ቀርተሽ ስተሽ ነበር። ወላሂ እገልሻለሁ አንቺ ሴትዮ። እውነትሽን ነው ንገሪኝ። አልጠጣሁም ግን ደብተዋል። የእሷ ሽቶ አለው የኔ እኮ ሽቶ ስለሌለው ሽቶ በስኪ ነው ግን ሞከረሽ እንትን የምትይው እንደታደኝ እቺ ፋራ ነች እንዴ? ልጅቷ ሲጀመር መስመር ለቃለች። ሳይድ ተዋት በቃ ተዋት በቃ ትወደኛለህ እኮ እንደዚህ ያደረኩት እኮ ነው። ሽንትሽን ቀርተሽ መሰጨኝ ትወደኛለህ። ሰው እኮ አባባል ነው በደንብ ሲወዳት ግን ጠጣህ እንደ ሳይድ ያንቺ ሽቶ አለው እኮ ለዛ ነው ሽተተው እኮ ስሚ፣ ሰው ለአባባል ነው። ለምንድን ነው እንደዚህ የሚወዳት? ሽንቷን አጠጥታው ይሆናል ብለው የሚተረቱት እንጂ እውነት መስሎሽ ነው እንዴ? ይሄ ፋራ ነች እንዴ? ብልገኝ ነው እንዴ? አትሞቱም
እኮ በሽንት ጠጣሁም። እንደውም ብርጭቆ ውሻ ነው የሚሸተው። ጠቢ በሳሙና አላልከኝም? የዛን ቀን ሽቶ እሱ ነገር የሰው ሽቶ አለው፣ የኔ ግን ሽቶ የለውም። ለዛ ነው እንደዚህ የገማ። በቃ ሽንትሽ ውሻ ነው የሚለው ማለት ነው። እንደዛ ከአሁን በኋላ እኔ ከአንቺ ቤት ምግብ ከበላሁ ውሃ ከጠጣሁ ወይኔ ባሌ እኔ ከአንቺ ቤት ምግብ ከበላሁ ሰማሽኝ አይደል? ከአሁን በኋላ ከአንቺ ጋር ምግብ ከበላሁ ውሃም ከጠጣሁኝ እኔ ነኝ ውሻ። ገላገልክኝ። እንደውም ጥሩ ነው። አዎ ገላገልክኝ። እንዳበላ ሰይድ እያስቸገርካ ነበር እንዴ? አንቺ ጋርም አልመጣም። አዎ አትምጣ ስትፈልግ። ሲጀመር እቺ ሌላ ነገርም ሰምታ ትገልብኛለች ባሌን። አንተም ለካ የሷን ሽንት በቀመስከው አፍ ነው የምታሰስበኝ ነበር። አዎ ሰይድ ቀምሷል። ወላሂ አልቀመስኩም። ጀዝባ እኔ ምን ውሃና ሽንት አለየም እንዴ? ቀምሷል። አፍሽን በሱ ነው የሳመሽ፣ ከንፈርሽን በሱ ነው የሳመሽ። አሁን አንቺ ይኸውልሽ ድንጋይ ምናምን ይዘሽ እዚህ ጋር መኪና ሰብራለሁ ጂኒ ወሬሽን አቁሚና፣ ምቀኛ ከሩቅ አይመጣም። ምቀኛ ጭራሽ ከቤት ነው የምትጀምሪው። ምን አይነት ሰዎች ናቸው? ምቀኛ አንቺን አየሁሽ። ጭራሽ ደስ ብሎሽ እንትን ማለት ሲገባሽ መተሽ መኪናውን ሰብራለሁ ለምን እንዳልተገዛው የሚለውን ወሬ አቁሚ። ካሁን በኋላ ትምህርት ይሁንሽ ላንቺም። እንደሷ ሰርፕራይዝ የምትፈልጊም ከሆነ ምንም የሆነ ነገር እንዳደረግልሽ የምትፈልጊ ከሆነ ጸባይሽን አስተካክለሽ ምንኖሪ ከሆነ ትኖሪያለሽ። አለበለዚያ የራስሽ ጉዳይ ነው። እሺ ጀመር ስሙን ቢቀይርልሽ ባሌን ሳገይብኝ ራሱ ሲጥ ነው ማረገው። ምን ታካብጃለሽ ታዲያ? አረ ተይው በእናትሽ ተይው በቃ። በጣም ነው ገርም ግን አንቺ እንደዚህ አይነት ሳሰባል የዶማ ጭንቀ ምን አይነት እሺ አልተማረችም እንዴ? ወይ እንዴት ነው ታስቢው አንቺ? የሰው አባባል አከሌና አከሌ ለምን ይዋደዳሉ ሲባል ሽንቷን አጠጣ ይሆናል ቢባል ማለት ነው። ከሶስት የሚቸኮ ነው ባልሽን ሽንትሽ ከጠጣ ላንቺ ይወድሽና ያብድልሻል ሲባል ሰምቼ እኔም ሞከርኩት። ጭራሽ ከሰው ነው የሰማሁት። አንቺ አበርሽ በሱ አንቺ ጀዝባኒ ላይ ሞከርም ምን ለግተ እንድትወደ አንቺ ወሬሽን አቁሚና ከሰውም ሰማሽ ከየትም ሰማሽ ማለት ነው። ወሬሽን አቁሚና ከዚህ ሰፈር ወልቀ ብለሽ ወደ ቤት ሂጂ። እሄዳለሁ ወደ ቤት መጣሽ እንደበጠብጭ መኪና ሰብራለሁ ቡልኪትና ምትይ ከሆነ አንድ ነገር ጫፉ ጭረት ቢኖረው ራስሽ ነሽ እስር ቤት የምትበሰብሽው። ከዚህ አካባቢ ዞር እስር ቤት ችግር የለም ገባም ሳይደው ተራሽ ደርሶ ቤት እስከመጣልሽ ድረስ ወደዚህ አካባቢ እንዳትመጪ ሰምተሽኛል አይደል? ግን ትመጣለህ። በጣም ምስኪን ነው። አንቺ ጋር ማለት በጣም ምስኪን ነው። ከመጣህማ ከዚህ በኋላ ደግሞ ሌላ ነገር አጠጥተሽው እና ከዚህ ጋር አታውሪ ነኝ ባሌን እንዳትቀልይ ፈልገዋለሁ።